ብዙዎቹ ግን ምን ይላል? አይ እኔ ከዳንኩ በኋላ ምን መሰለ በዚህ ገብቼ በዚህ ወጥቼ የሌባ መልስ ምን መሰለ? እኔ ብር ጠፍቶኛል አልኩ። እኔ ብር ጠፍቶኛል ስል 50 ብር አላየውም ካልክ ሌባው አንተ ነህ። አልጠየቅኩህም። የጠየቅኩህን ዳይሬክት አልመለስክም። ስለዚህ ሌባ ነው። የጠየቅኩ ጸድቃላ እንዴ ስራ አያስፈልግም ብለኛል። ስራውን ቶ ስለ ጸደቅኩ ነው የምሰራው። ከጸደቅኩ በኋላ ነው በዚህ ገብቼ ነው በዚህ ወጥቼ ነው ብለህ ተሳክሰኛል። ለዚህ ነው ባልታዛር የሆናችሁት፣ ሌባ ሆናችሁ። ለዚህ ነው የሚያስተምራችሁ የለም፣ ሊድ የሚያርጋችሁ የለም። ነገ ተነስቶ አንዱ ፓስተር መሆን ይችላል። ነገ ተነስቶ አንዱ ነቢይ መሆን ይችላል። ተነስቶ አንዱ ነቢይ መሆን ይችላል። የሚያዘው የለም፣ የሚያዛችሁ የለም። አውደልዳይ ሌባ ናችሁ። የሚያዝ የለም። ማንም ተነስቶ ፓስተር መሆን ይችላል። ኤኒባዲ ሌባ አዝረከርካለሁ። በኢትዮጵያ ደረጃ እንሂድ። በኢትዮጵያ ታሪክ ለመጀመሪያ ጊዜ በኢትዮጵያ ታሪክ ከአንዱ ቦታ ሌላ ቦታ የማትሄደው በጴንጤ ዘመን ነው። ኢትዮጵያ ላይ ሰላም ያጣችው በጴንጤ ዘመን ነው። አወሰይ ደጌ የኑሮ ውድነት እሳት በጴንጤ ዘመን እሳት ኑሮ እሳት። ከአንድ ቦታ አንድ ቦታ ለመሄድ ስቃይ ነው ኢትዮጵያ ላይ የምትበላው ስቃይ። አማራ ከኦሮሞ፣ ኦሮሞ ከትግሬ ሲፋጅ አረ ወያኔ እንኳን በእውነት ትሻላለች። ኢህአዴግ ይሻላል። የኑሮ ውድነት እንደዚህ ነበረ በኢህአዴግ ዘመን። 3 ኢትዮጵያ ውስጥ አይበላም ነበር። እውነት እንነጋገር። በሺዎች የሚቆጠሩ ከፍለህ ታውቃለህ ለምግብ። በሺዎች ቆጥረ ከፍለህ ታውቃለህ። በኢህአዴግ ዘመን ስንት ነገር በልተህ። አውሬ ናችሁ፣ ሆዳ። እውነቱን ነው የምነግርህ። ሰላም የሌላት ኢትዮጵያ። አንድ ነገር መተንፈስ ትችላለህ ስለ ብልጽግና። ኢትዮጵያ እየኖርክ አንድ ነገር ትተነፍሳለህ? አትተነፍስም። ነትን መተንፈስ አትችልም። ብልጽግናን ተናግረህ ሀገር ቤት መግባት አትችልም። ብልጽግናን ተናግረህ ኢትዮጵያ መኖር አትችልም። ኢህአዴግን የሚቃወም ስንትና ስንት ፓርቲ ነበር ኢትዮጵያ ላይ። ሰማያዊ ፓርቲ ብትለው ማን ነው ብትለው የተለያዩ አይነት ፓርቲዎች ኢትዮጵያ ውስጥ ነበሩ። ድርሽ ያደረገን በአሁኑ ሰዓት ብልጽግና አድርገ። እውነቱን ነው የምነግርህ። ውጭውን ማሳመር ቤተ አማረ ማለት አይደለም። ለምሳሌ ይቅርታ አድርጉልኝ፣ ገንዘብ ቸግሯቸው ሴተኛ ዳሪ ሆነው የሚቆሙ ሴቶች ውብ ነው የሚመስሉት። ገላቸው ነው የሚሸጡት። ኧረ በጌታ በኢየሱስ ክርስቶስ ምን አይነት ነገር ይዘው ነው የመጡት? የት ነው ያለው? ቆይ ሚውት ላድርገው። ደጋግሞ የጻፈ ሰው አለ። ሚውት አድርጉልኝ። የማን ባለጌ ነው የቆመው? ደጋግሞ የጻፈ አለ። ኧረ ጉዱን ይውልኝ። ደጋግሞ ይጻፋል። አረረረ መጣች። አንቺ ቆሻሻ እግዚአብሔር ይገሰጸሽ። ዘረ ባለጌ። ስለዚህ እውነቱንም ነግራችሁ ነው። ኢትዮጵያ በኑሮ ውድነት፣ ኢትዮጵያ ከአንድ ክልል አንድ ክልል መሄድ፣ ኢትዮጵያ ላይ ምንም ማድረግ እንደማይቻል አይተናል። ያየነው ነገር ነው። ሌላ ምንድን ነው? እውነት ላሳያችሁ እንዴት አድርገው ከአንድ ቦታ አንድ ቦታ እንዴት እንደሚያጭበረብሩ፣ እንዴት አድርገው ሌቦች እንደሆኑ። አንድ ቦታ የወሰዷትን ሴት መስክራ ሌላ ቦታ ስትሄድ ደግሞ ሌላ ትመሰክራለች። ላሳያችሁ በቪዲዮ እንዴት አድርገው ህዝቡን እንደሚያጥቡት አሳያችሁ። እናንተ ታብታብ ኮፒ ሊንክ ማድረግ ብቻ ነው። እኔ ኦርቶዶክስ ደግፈኝ፣ ሙስሊም ደግፈኝ፣ ጴንጤ አይወጣኝም። እውነትን አጋልጥላል ማበር ትችላለህ። አሳያለሁ በቪዲዮ። አሁንማ የእናንተን ጉድ ዘርዝፌው ለማየት ያብቃ። ዚሮ ከታለሁ። እውነትን ይዤ እኔ ክርስቶስን ብዬ ነው፣ ሰው አልተከተልኩም። ለዝጋው
ላሳያችሁ። እውነትን ነው የማጋልጥ። የእናንተ ስራ ታፕታፕ ኮፒ ሊንክ ማድረግ ብቻ ነው። አበራሽ ብሎክ አርጋኛለች። እውነቱን ተናግሬባት ይቅርታ አበራሽዬ። አበራሽ ያልኩበት ዮኒ ማኛ በራለት ስትል ጊዜ ነው የእኛ አበራሽ ያልኩ እንጂ ስሟ ጠፍታኝ አይደለም። ቢኒያም ስሟ ጠፍታኝ አይደለም። ባልታዛሮች ስሟ ጠፍታኝ አይደለም። ምንድን ነው እያደረጉ ያለው? አበራሽ እየተላከልኝ ነው አንዳንድ መሰሪያቸው ቪዲዮዎች ደስ ብለውኛል። ስሙልኝ እዚህ ጋር ማለት ሊያ ቅንድቧን ተላጭታ አይኗን ተኳኩላ ሊፕስቲኳን ተቀብታ ረጋ ያለች ሴት ሆና ለሁለተኛ ጊዜ በወንበዴው ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ልጇ በሆዷ ውስጥ ሊሞት ብሎ የተፈወሰች ሴት፣ በሁለተኛው ለ7 ዓመት ያህል በጫት ሱስ ስትሰቃይ የነበረችው ሊያ። ሁለት ነገር ስሙልኝ። ምንድን ነው የሚያደርጉት? እቺን ሴት የሆነ ቦታ ወስደው በመጀመሪያ ምን አለች? ልጇ አርግዛ በጣም አሞባት እንዲፈውሳት አንድ ፓስተር ኤርሚያስ የሚባል አለ። እንዲፈውሳት ወሰዳት፣ ተጸለየላት፣ ተፈወሰች ተብሎ የሆነ ቦታ ወሰዷት። በሌላ ጊዜ ደግሞ አረሳስተው ሌላ ቦታ ወሰዷት። ሌላ ቦታ ወሰዷትና ሌላ ቦታ ደግሞ ከሱስ ነፃ አረገኝ ብላ እንደገና ሳክስ ትሰራለች። እንደዚህ የሚሰሩ ሌቦች ናቸው ክርስትና አለን የሚሉት። ለስጋ ስሙ በደምብ በጣም ድንቅ የሆነ የትወና ችሎታ እንዳለሽ ኮፒሊንግ ታብታብ። ሁለተኛው ደግሞ ምን ያህል ቢከፈልሽ ነው በእግዚአብሔር መድረክ ላይ እንዲህ ለማስታወቅ ለሁለተኛ ጊዜ የተገኘሽው? በጣም የምታሳፍሪ በጣም የወረድሽ ሴት መሆንሽን አውቀሽ ፊትሽን በንስሐ ወደ እግዚአብሔር መልሽ። ለማንኛውም ፊልሙን ተከታተሉት። ስሜ ሰናይት እባላለሁ። የመጣሁት ከዚሁ አዲስ አበባ ነው፣ ከላፍቶ አካባቢ። እግዚአብሔር ያደረገልኝ ነገር ነሐሴ ሰኔ 1 ነበር የመጣሁት። ሰኔ 5 ቀጠሮ ነበረ ጋንዲ እና የ2 ወር ጽንስ ነበረ። ጽንሱ ይቋረጣል አሉኝ እና ከጽንሱ ጎን የሆነ የተቋጠረ ውሃ የቋጠረ ደምም የቋጠረ ነገር አለ። ለጽንሱም ለአንቺም ጥሩ አይደለም። ጽንሱ እያደገ ሲመጣ እሱም ያደገ ስለሚመጣ በመሀል ላይ ስለሚፈነዳ ጥሩ አይደለም ብለውኝ ቀጠሮ በ5 እና ሰኔ 1 እዚህ መጣሁኝ። እዛ አካባቢ ነበርኩኝ። አጽፌ በሚያጸልዩበት ሰዓት እዚህ ጋር መጣሁኝ። ማቴ አጋንንት ነበረብኝ። በሚጸልዩበት ሰዓት አጋንንት ነበረባት። በሚጸልዩበት ሰዓት አጋንንት ነበረባት። እኔ አንድ ነገር መነግራችሁ ጌታ ኢየሱስ ምስክሬ ነው። አንድ ነገር በነግረው በሌላ ነገር አጭበርብሩ፣ በሌላ ነገር አጭበርብሩ። እግዚአብሔርን አጭበርብረ የምትወስደው ገንዘብ አመድ ነው የሚያደርግ። ይህን የሚገርመኝ ፓስተሮች ናቸው የሚሰሩት ይህን ስራ። ይህን ድራማ የሚሰሩት ፓስተሮች ናቸው። ቻፓ ይከፍሏቸዋል፣ እንደዚህ አርጉ ይሏቸዋል፣ ይህን ያደርጋሉ። እና ስሙ ኞች በሌላ ዝረፍ። አሁን በእግዚአብሔር ስም መዝረፉ ለምን የማትፈውሱት? ተናገርኩኝ ደግሜ። ማስተር አብነትን ሌሎችን ይፈውሳሉ እንፈውሳለን ብለው ድራማ ይሰራሉ። ማስተር አብነት የእውነት ታሟል፣ ወንድማችን ታሟል። ትላንትና ራሱ ተደዋውለን አውርተን ነበር ከማስተር አብነት ጋር። እግዚአብሔር ይመስገን እየተሻለው ሕክምናውን እያደረገ እየተሻለው ነው ወንድማችን ማስተር አብነት። ይህንን ወንድም ሲያሟርቱበት ነበር፣ ይሞታሉ ላይ ያሉ ሉበት። አንድ ፓስተር ሲያመው ሮጦ ስፔሻል የሆነ ዶክተር ጋር ነው የሚሄደው። ጸሎቱን አቁሞ ሮጦ። መንፈስ ቅዱስ ያልሞላባቸው ሌቦች፣ ዘራፊዎች ናቸው ኢትዮጵያ ላይ የተሰማሩት። ለምን? ክፍት የስራ ቦታ ነው። ክፍት የስራ ቦታ እስቲ
አይሰማም? አይሰማም? ቤተሰብ ወይስ ይሰማል? ቆይ ቆይ፣ ማሂ ይሰማል? ማሂ ቆይ ቆይ፣ አይሰማም? ኦኬ፣ ይቅርታ ቻርጀር ላይ አድርጌው ነው። ይኸው ወይዘሮ ሰናይት አበራ ይኸው ማለቴ ሊያ ቅንድቧን ተላጭታ አይኗን ተኳኩላ ሊፕስቲኳን ተቀብታ ረጋ ያለች ሴት ሆና ለሁለተኛ ጊዜ በወንበዴው ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ልጇ በሆኑ የተፈወሰች ሴት፣ በሁለተኛው ለ7 ዓመት ያህል በጫት ሱስ ስትሰቃይ የነበረችው ሊያ። ሁለት ነገር እነግርሻለሁ። የመጀመሪያው በጣም ድንቅ የሆነ የትወና ችሎታ እንዳለሽ ከፓፓራዜ ባታመልጭም፣ ሁለተኛው ደግሞ ምን ያህል ቢከፈልሽ ነው በእግዚአብሔር መድረክ ላይ እንዲህ ለማስታወቅ ለሁለተኛ ጊዜ የተገኘሽው። በጣም የምታሳፍሪ፣ በጣም የወረድሽ ሴት መሆንሽን አውቀሽ ፊትሽን በንስሐ ወደ እግዚአብሔር መልሽ። ለማንኛውም ፊልሙን ተከታተሉት። ስሜ ሰናይት እባላለሁ። የመጣሁት ከዚሁ አዲስ አበባ ነው፣ ከላፍቶ አካባቢ። እግዚአብሔር ያደረገልኝ ነገር ነሐሴ ሰኔ 1 ነበር የመጣሁት። ሰኔ 5 ቀጠሮ ነበረ ጋንዲ እና የ2 ወር ጽንስ ነበረ። ጽንሱ ይቋረጣል አሉኝ እና ከጽንሱ ጎን የሆነ የተቋጠረ ውሃ የቋጠረ ደምም የቋጠረ ነገር አለ። ለጽንሱም ለአንቺም ጥሩ አይደለም። ጽንሱ እያደገ ሲመጣ እሱም ያደገ ስለሚመጣ በመሀል ላይ ስለሚፈነዳ ጥሩ አይደለም ብለውኝ ቀጠሩኝ በ5 እና ሰኔ 1 እዚህ መጣሁኝ። እዛ አካባቢ ነበርኩኝ። አጽፌ በሚያጸልዩበት ሰዓት እዚህ ጋር መጣሁኝ። ማቴ አጋንንት ነበረብኝ በሚጸልዩበት ሰዓት እና አጋንንት ነበረብኝ። እዚህ ጋር ራሴን አገኘሁት። መጨረሻ ላይ ፊልሙን ስሙልኝ። ፊልሙ ምን መሰላችሁ? ውሃና ደም ምናምን እያሉ ነው ሳክስ የሚያደርጉት። ፊልሙ በሚጸልዩበት እንደማታቅ አርገው ነው የሚያወሩት። ድራማውን ምንድን በሚጸልዩበት ከዛ ደግሞ ጫትቃሚ ሆና ትመጣለች። ራሷ አበሻ ሾርት ሚሞሪ አይደል? ራሷ ከሱስ ጸድቻለሁ ብላ ፓርትቱ ይዛ ትመጣለች። ሰው እስኪ ባነን የስ ለስጎ በጥጋ አካባቢ ስሙ እዚህ ጋር ሆነና በዘይት ጸለዩልኝ። ወንድ ልጅ ነው አይወርድም አሉኝ። ጨብጭቡ እስቲ፣ ጨብጨብ አድርጉ፣ ጨብጨብ አድርጉ። በ5ን ጠብቄ ሰኔ 5 ሄድኩኝ። አልትራሳውንድ ስነሳ ምንም ነገር የለም። ጨብጭቡ 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 እና በቃ እንዴ ከዚህ አንቺ እኮ ዛሬ ነበር ቀጠሮሽ ሊወርድ እና አልጋም እኮ ተዘጋጅቶልሻል ምናምን ነገር ሲሉኝ እንደምታዩት ነው እንግዲህ ምንም ነገር የለም አልኳቸው። እና በነካ እጃችሁ ማስተር አብነትን ማድረግ ትችላላችሁ። በነካ እጃችሁ ማስተር አብነትን መፈወስ ትችላላችሁ። ይሄ ፓስተር ይችላል። በነካ እጁ ያውላ ያለ ሌባ እና ጠንቋይ ማስተር አብነት ወንድማችንን በነካ እጃችሁን እንዲፈውስ ማድረግ ትችላላችሁ። የእግዚአብሔር መንፈስ የለባችሁ። እናወራለን። ቀጥሉ። ጨብጭቡ፣ ታብታብ እያደረጋችሁ ጨብጭቡ። እግዚአብሔር የተመሰገነውን እግዚአብሔርን አመስግኑልኝ። እና ይኸው ወንድ ልጅ እሺ ያለው ስንተኛ ወር ሆነሽ? አሁን 4ን እየጨረስኩኝ ነው። አሁን ሁሉ ሰላም ነው? ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ፣ ክብር ለአባቴ፣ ክብር ለኢየሱስ። አመሰግነዋለሁ። ምንም የምለው ቃል የለኝም። ምንም ቃላት ያንሰኛል ለሱ። እዚህ ጋ ያለችው ነገር ምንም ስህተት የለውም። ልስን ቱ ዚስ እዚህ ጋ አሁን ሲታይ ለተሰበሰበው ሰው ጥሩ ሽቀላ ነው። ከዛ ገንዘብ አምጦ ነው ጨወቴው። ፓስተርን ባርኩት ይመጣል ቻፓ ትሰጣለህ ማለት ነው። እግዚአብሔር እውነቱን ያደርጋል። ይሄ ግን በእሷ ላይ የተሰራ ምንም ነገር ስራ የለም።
የተሰራ ድራማ አለ፣ ስክሪፕት የተሰጣት አለ። እንዴት ወደ መጨረሻው ስትሄዱ ታዩታላችሁ። ስክሪፕት ተሰጥቷታል። ይህን ነገር ታደርጋለች፣ ቻፓ ይገባላታል። ከዛ በኋላ ነገሩ ይሆናል። እግዚአብሔር ይችላል፣ እግዚአብሔር ይችላል። በእግዚአብሔር ስም ግን የሚያጭበረብሩ ሌቦች ግን እንዳሉ ልስን ራሷ ስሟን ሰምታችኋል፣ ማንነቷን አውቃችኋል። እንሂድ። ራሷ ሊያ ትባላለች። ሌላ ፓርትቱ ነው። ራሷ ሊያ ናት። ወንድ ልጅ ተሰጣት፣ ጨብጭቡ ተባለ፣ ተጨበጨበላት። ይሄ ደግሞ ፓርትቱ ነው። እና ሁሌም ማለት ነው በሰዓቱ ሁሌ ሰዓቴ ሳያልፍ ሁሌ በቃ ባልበላ ራሱ ችግር የለብኝም። በቃ ጫቱ ነው የሚታየን። ከቃምኩ በኋላ እጠጣለሁ። እግዚአብሔር ይመስገን ደርሶልኛል። ለእኔ የደረሰ በእንደኔ ያላችሁ ለእናንተ የሚድረስላችሁ ላለኝ እግዚአብሔርን አመስግኑልኝ። ለምን ያክል ዓመት ነበረ ስትጠጪ ስትቅም የነበረ? ለ7 ዓመት እየጸለዩ ውጡ እየተባለ የአጋንንት ይውጣ እየተባለ ይጸልይ ነበር ነቢይ ኤርሚያስ እና ወደዚህ ይዞ ይመጡ እጅ በመጻን ጸለዩልኝ። እግዚአብሔር ነፃ ወጣኝ። መጠጥ አጠገቤ ቢጠጣ ጫት የፈለገ ብቅም ጓደኞች አለም ጓደኞች ይመጣሉ፣ በሱ በኩልም ይመጣሉ። ምንም ነገር የለም። አሁን ቤቱን አስተካክዬ ምን ብዬ ተነስቼ መጣሁ። ምንም ነገር የለም፣ ስሜቱም የለም። ጫት ምግብ ከምሰጭኝ ጫት ብሰጭኝንም ስሰራም ጫት ነው። ከቃምኩኝ በጣም ሰራለሁ፣ ልብስ አጥባለሁ፣ ቤት አጸዳለሁ። ማልሰራው ነገር የለም። አሁን ግን ጉድን እንድታውቁት ነው፣ ጉዳቸውን እንድታውቁ። ነቢያት ተብለው አብዛኛዎቹ ከሌብነት ውጭ ስራ የላቸው፣ ሌባ ናቸው። ሌባ ሞሽላቃ ናቸው። በእውነት የሚደርስ ማለት ነው። እውነተኛ ነገር ነው። እነ ነብዩ ዮናስ አሉ፣ እነ ነብዩ ኤርሚያስ አሉ፣ የተለያዩዋል። ሌላውስ አንድ ሌላ ማሳያችሁ ስፔሻል አለ። 47 የሞቱ ሰዎችን ያስነሳ ማስተር አብነትን ወንድማችንን ግን ሳይሞት ከበሽታው መፈወስ የማይችሉ ፓስተሮች እንዳላችሁ ታውቃላችሁ? ታውቃላችሁ ወይስ አታውቁ? 47 የሞቱ አስነስተዋል። ማስተር አብነት ታሟል። ወንድማችን ሳይሞት መፈወስስ ይቻላል ወይስ አይቻልም? እስቲ አብረን እንሄድ ወደ ገደለው። እስቲ ኑ። በጣም ድንቅ ድንቅ እኮ እናንተ ቤት እኮ የሌሉ ፓስተሮች የሉ። እንደው ተአምረኛ ፓስተሮች ነው ያሉት። ታውቃላችሁ አታውቁም ነው በመጀመሪያ ደረጃ ዝም ብለን ከማውራታችን በፊት ያስነሳ አንድን ሰው አገኘ። 47 ሙታን አስነስቷል። ሰው አንዴ ልድገመው። ቆይ ኢትዮጵያ ውስጥ 47 ሙታን ያስነሳ አንድን ሰው አገኘ። 47 ሙታን አስነስቷል። ሰው ባይብልን ከ2 እና 3 ጊዜ በላይ ከጥቅስ አንብቦታል። አንድ ቀን 21 ቀን ፋስቲንግ ገባዋል። 47 ሙታን አስነስቷል። እሱ ጋር ሲያገለግል የነበረው ፓስተር እሱ ከሬሳ ውስጥ ያወጣው ሰውዬ ፓስተር አድርጎት እሱን ከሬሳ ውስጥ አውጥቶት ነው የሚያገለግለው አብሮ ሰው አይ ቲንክ ፓስተሩ ሲያስቸግረው እንደሚለው ይመስላል እንዳልመልስ እያለ እዚህ ጋር ግራ አጋባይ ነገር ያንተ ፓስተር ከሙታን አስነስቶ ፓስተር አድርጎ እንዲያገለግል ያደርጋል። አቡነ ተክልዬ ዲያብሎስ ያለበትን ሰው አቡነ ተክለ ሃይማኖት ማለት ነው። ዲያብሎስ ያለበትን ሰው በእግዚአብሔር ስም ጸበል አጥምቀው በእግዚአብሔር ፈውሶት የቤተ ክርስቲያን መነኩሴ መሆን ግን አይችልም። የእናንተ ፓስተር ይችላል፣ የኦርቶዶክስ ከሆነ ግን አይችልም። አይደለ? አቡነ ተክለ ሃይማኖት ዲያብሎስ ያለበትን ሰው ምን አድርገውት በጸበል አድርገው የእግዚአብሔር ስም ጠርተው ተፈውሶ ያ ሰው የቤተ ክርስቲያን አገልጋይ ሆነ። እሱ አይችልም። ያንተ ግን የሞተው ሰው ተነስቶ አገልጋይ መሆን ግን ይችላል። ግሬት ጆብ ሌትስ ጎ
ቆይ ይኸውላችሁ መጽሐፍ ቅዱስ ሰጣችሁ ስበክ ብትሉት እኔ ቤት ተደርጎ ማይድ ቆይ ምን ገብቶ ነው አንተ ሰውዬ ይሄን ሁሉ ሙታን ቆይ ኢትዮጵያ ውስጥ 47 ሙታን ታብታብ ኮፒ ልክ 47 ሙታን አስነስቷል። ሰው ባይብልን ከሁለትና ሶስት ጊዜ በላይ ከጥግ እስከ ጥግ አንብቦታል። አንድ ቀን 21 ቀን ፋስቲንግ ገባዋል። 47 ሙታን አስነስቷል። እሱ ጋር ሲያገለግል የነበረው ፓስተር እሱ ከሬሳ ውስጥ ያወጣው ሰውዬ ፓስተር አድርጎት እሱን ከሬሳ ውስጥ አውጥቶት ነው የሚያገለግለው አብሮት። ሰው አይ ቲንክ ፓስተሩ ሲያስቸግረው እንደሚለው ይመስላል እንዳልመለስ እያለን አብሮት የሚያገለግለው ከየት እንዳወጣው እንዳትረሳ እያለው ነው አብሮት የሚያገለግሉት። ይሄ ፕሮፌት መጽሐፍ ቅዱስ ሰጣችሁ ስበክ ብትሉት ሁለት ቃል መናገር አይችልም። አንድ ቀን እንደዚህ ያልኩት ምን ገብቶ ነው አንተ ሰውዬ ይሄን ሁሉ ሙታን ያስነሳው አልኩት። እንደዚህ ያለኝ የሆነ ያክል ቀን ፋስቲንግ ላይ ነበርኩ አለ። ቃሉን ከዚህ በፊት ደጋግሜ አንብቤዋለሁ አለ። ያ ቃል ወደ ውስጥ እየዘለለ መጣ አለ። ያ ቃል ምን እንደሚል ታውቃላችሁ? ኢሳይያስ ላይ ያለው ፈዋሽ እግዚአብሔር እኔ ነኝ የሚል ቃል። ይሄ ቃል ወደ ውስጥ የመጣ ሰዓት ፈዋሽ እግዚአብሔር እኔ ነኝ የሚለው ቃል ወደ ውስጥ የመጣ ሰዓት ፌስ ተፈጠረልኝ አለ። የትኛውንም በሽታ የሚፈውሰው እግዚአብሔር እኔ ውስጥ ነው ብዬ ሚኒስትሪ ጀመርኳል። አፍተር ዛት ኤችአይቪን ሳይ ጉንፋን ነው እሱ የሚታየው። ከኔ ጋር ናችሁ? ካንሰር ሌላ ነገር ምድረ በጥራቃ ምድረ በጥራቃ። አሁን የኔ ጥያቄ ምንድን ነው? መቼም 47 የሞተን ሰው ያስነሳ አንድ ማስተር አብነትን ከህመሙም ማስታገስ አያቅተውም ብዬ አስባለሁ። ይህም ፓስተር አፈላልጉልኝ፣ ይህም ፓስተር አፈላልጉልኝ። 47 ሙታንን ያስነሳ ፓስተር አለ፣ በጴንጤ ፓስተር አለ 47 ሙታን ያስነሳ። መቼም እኔን ይሰማኛል ብዬ አስባለሁ። አድርሱለት ካልሰማኝም 47 ሙታንን ያስነሳ ማስተር አብነት ወንድማችን ታሞብናል። ይሄን ወንድም በጌታ ነው ማስተር አብነት። ይሄንን ወንድም ሳይሞት እናንተ እግዚአብሔርም ያንን የሱን ክፉ አያሰማኝ፣ የሱን ክፉ አያሰማኝ። እንዲህ ሳይሞት እንዲሻለው ማድረግ ትችላላችሁ፣ ትችላላችሁ። እንደዚህ አይነት ነጋዴ ነው የእናንተ ቤት ነጋዴ፣ የሌባ መናኸሪያ፣ ትክክለኛ ሌባ። መንግስት ላይሰንስ አውጥቶ ኢትዮጵያውያኖችን እንዲዘርፉ የሚያደርግ መናኸሪያ ያላችሁ እናንተ ናችሁ። ተቀበል። እንዲያው ዮኒ ማኛ ከነምናምኑ የተናገረው ንግግር ትክክል ነው ብሎ አንዱ ገባልኝ። እኔ ላይ እየገባልኝም ባንወደውም የተናገረው ሀቅ ነው ብሎ እንትን ሲላቸው አየው። የሆነ ልጅ ደግሞ ምርር ብሎት ማለት ነው ተማሮ ዮኒ ማኛ የጠየቀው ጥያቄ ልክ ነው ግን እስቲ እንነጋገር ብሎ ቪዲዮ ሰርቷል። እግዚአብሔር ይስጠው። የኔን ሀቅ እኮ ያወጡታል። የት አለ? ይኸው እዚህ ጋር አሳያቸዋለሁ። ስሙ። መለስ የማንችለው ጥያቄ ዮኒ ማኛ ጠይቋል። ገብቶ የረከተ ስለሆነ ያንን ጥያቄ አደፋፍነን ማለት የለብንም። አንደበቴ ረክሷል። እውነት ነው፣ እውነት ነው። ጫብጬቦ የፈውስ አገልጋይና የሁሉ ነቢይ ለምንድን ነው ማስተር አብነትን መፈወስ ያቃተው? ከዚህ ጥያቄ ማምለት ትችላለሁ። ሌላው ተውና በአሁኑ ሰዓት አብነትን እያስታመመ ያለው ማንነት ታውቃላችሁ? የአብነት ታላቅ ወንድም ፕሮፌት ነው። ወንድም የሆነ ወንድም የአብነት ወንድም ፕሮፌት ነው። ታውቃላችሁ? የአብነት ወንድም ማስታወቂያ ስራም ብሎ ነው የሚሰራው። ካንሰር ያለባችሁ፣ የተለያየ በሽታ ያለባችሁ፣ የተለያየ ጥያቄዎች ያለባችሁ ኑ ፈውስ አለ ምናምን ብሎ ማስታወቂያ ድልቅ አርጎ ሰርቶ ነው የሚያገለግለው። አንድ ሰው ፈውስ አቅ ታምራት አደረገኝ። እኔ ከብልጽግና ሰባኪዎች ውስጥና ምናምኖች የሚሆነች ታምራት አደረገኝ በጅና ማስማምባቸው ነገሮች አለ። ግን ፐርሰናል ወደዋለሁ ባገኘው ደስ የሚለኝ ሰው ታምራት አደረገኝ። ግን አብነት የታምራት ታረቀኝ ቸርች አባል ነው። ብዙ ምስክርነቶችን ከታምራት ታረቀኝ ጋር ቁጭ ብሎ ሲሰጥ ነበረ። ተፈውሻለሁ፣ ፈውስ አልፎብኛል ምናምን ብሎ ታምራት ታረቀኝ ፈውሻለሁ ብሎ ማስታወቂያ ሰራ የነበረ ሰው። የፈለገ በሽታ ያለባቸው ሰዎች ካንሰር ቢሆን ኤችአይቪ ቢሆን ምናምን አምጡ ይላል። የሁሉም ነቢያቶች ማስታወቂያ ሰሩ ታውቃላችሁ። ካንሰር ቢሆን ኤችአይቪ ኤድስ ቢሆን የፈለገ ቢሆን አምጡ ፈውስ ነው ይላል። አንድ ተፈውሶ አያውቅም። አንድ ምን አለ? አንድ ሰው ተፈውሶ አያውቅም። አንድ ሰው
ዶንት። ጴንጤዎች አትሳደቡ፣ አይዟችሁ፣ ተራችሁ ነው። ተቀበል። ተራዬን እስክቀይር መቀበል። እንዴት ዩተርን እንደማድረግ አታውቅም። ተቀበል። ሐቁን ነው ምነግርህ። ተቀበል፣ ተቀበል። ምን ነው ኦርቶዶክስ ተሳዳቢ ነው ሙስሊም ተሳዳቢ ነው ስትል ቆይተ ዛሬ በሳደቡን ምን አመጣ? ኦርቶዶክስ ነው ተሳዳቢ፣ ኦርቶዶክስ ተሳዳቢ ነው፣ ሙስሊም ተሳዳቢ። በእኔ ላይ ያልተነሳ ጴንጤ ያላል እንዴ? አለ እንዴ? አለ እንዴ? ተው። ለምን ትሳደባላችሁ? ምን አሰደባችሁ? ሌባን ስላጋለጥኩ? አዎ መንደሬ ናችሁ። በእንጀራችሁ ገባው አደለ? በምትዘርፉት ህዝብ ገባው። እኔ ፓስተርን ብዬ ማጭበርበር እችላለሁ። በየቦታው እየሄድኩኝ ተጠርቼ ጥሪ አስደርጌ ጋጥ አድርጌ ህዝቡን መብላት እችላለሁ። ከባድ ሆኖ አይደለም። በአናቱ ይተከል። እንደዛ አይነት ነገር የለኝም። ህዝብን የሚዘርፍ ጭንቅላት የለኝም። እኔ ህዝብን ድምፄ መሆን የማገልገል እንጂ የመዝረፍ ዓላማ የለኝም። እኔ ፓስተር መሆን ማንም ጉንዳን ፓስተር ይሆናል። ትዝታው ሳሙኤል ፓስተር ሆኗል። በአንድ ቀን ከኦርቶዶክስ ወጣ ፓስተር ሆነ። በጋሻው ከኦርቶዶክስ ወጣ ፓስተር ሆነ። ጥበብ ወርቅዬ ዘፋኝ ነበር፣ ፓስተር ሆነ። ምንም ችግር የለው ፓስተር ለመሆን። ማን ነው ዘፋኙ? ተፈራ ነጋሽ ፓስተር ሆነ። ማን ነው የሚጠይቀው? ምንም እኮ ፎርሙላ የለውም። እኔ እንዲያውም የመጽሐፍ ቅዱስ ቃል በተወሰነ መልኩ አውቃለሁ። ፓስተር ለመሆን የሚያግድ ነገር የለም። ዝም ብሎ ማንም እቃቃ ይጫወታል። ስለዚህ የምነግራችሁ ምንድን ነው፣ አሁንም ሌብነትን ያየሁት የሌባ ጥርቅም፣ ጌታ ኢየሱስ ምስክሬ፣ ጴንጤነት የሌባ ጥርቅም። በቃ ሌባ። ሸዋፈራው ደሳለኝ በአንዴ ፓስተር ሆኗል እንዴ? ደንግጦ እንጂ እንትና ፓስተር ሆኖ አልነበር እንዴ? እንዳልክ ወዲያው አይደለ እንዴ ወጥቶ ሲመሰክር የነበረው? ላጥ ላጥ ስናደርገው ወረደ እንጂ ከፓስተርነት ኢሚዲየትሊ ፓስተር አድርገውት ነበረ። እኔ ወስጄ ቀንዱን ስለው ነው ከፓስተርነት ወርዶ ምን የሆነው? ዝም ብሎ የሆነው። እነ ዘሪቱ ከበደ ከሙዚቀኛነት አሁን መጽሐፍ እየሸጠች በጌታ ላይ ምናምን ዋቴ ነው የሚሰራው። ማን ያላረገው? እንደዛ ሆኖ ማን ነው ፓስተር ያሉ ነው? ማን ነው ወንጌልን ሰባኪ ነኝ ያላለው? ማን ነው? በቃ ወንጌል ነው ወንጌል ነው ወንጌል ነው ይላል። ሌባ ሁሉ። ሲሲን ታስታውሳላችሁ? ሲሲ ካናዳ ታስታውሳላችሁ? ኢትዮጵያ ስትገባ ሲሲ የምትባላለች። ላሳያችሁ ታስታውሳላችሁ? በቲቪ ሾው ሁላ አቅርቧት ምናምን ቀውጢ ሲደረግ ሲሲ ካናዳ ስትሄድ ፓስተሩ ላጫውትሽ ይላታል። በዚህም በኩል ሲሲ ወጥተሽ ተናገሪ፣ ምን አይነት ፓስተሮች ላጫውትሽ እያሉ ጥለሽ እንደመጣሽ። አው ጌታ ቀብቶሻል፣ አንቺ ካናዳ ላይ ትሰብኪያለሽ ምናምን እያሉ ቧቴ አድርገዋታል። እኔን ስለሚፈሩኝ አላሉኝም። ምክንያቱም አትዋሽ ነው የምለው። አልችልማ፣ እኔ ማስመሰል አልችልም። ፓስተሮቹ ሸጓሪ ናቸው። ዳኒ ሮስት አለች እንዴ? ጌታ ኢየሱስ ምስክር። እብዷን ሲሲን ለማጫወት ፓስተሮቹ ሲሯሯጡ ነበር፣ ነቢያቶቹ። እብድ፣ የካናዳ እብዷ ሄዳዛ አሜን 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 ስትል እንዲያውም ኮይንሊያ የቲክታኳ ደውላ ገባች። አዎ በጣም ነው የምትወጂው፣ ለትግራዋይ ምን አደርጋለሁ ብላ ነበረ። ገንዘብ አስባስባለሁ ለትግራዋይ፣ በጣም ለተራቡ ኢትዮጵያ ገብታ ማለት ነውና ለትግራዋይ ላሰባስብ ነው። እሷ አርቧት እኮ በጎፈንድሚ ነው የሄደችው ኢትዮጵያ።
ለትግራዋይ ላሰባስብላ ልትቆረጥም ስትል ኩይሊያ በጣም ነው የምወድሽ፣ በጣም አንቺ እግዚአብሔር ሰው በጣም ሰላም ነሽ ምናምን ምናምን አለቻትና፣ ግን አንድ ጥያቄ አለኝ። አንቺን ከካናዳ በጎፈንድሚ አይደል እንዴ ላክንሽ አሰባስበን፣ እንዴት አድርገሽ ነው አንቺ ራስሽን ሳትረጂ የትግራይ ህዝብን የምትረጂው አለቻት። ዘጉባት። እና ይሄ ነገር አለ። ስለ እኔ ዘመድኩን ምን ብሎ ያውቃል? ኢትዮጵያ የርቁ ጊዜ ክፉ ያልተናገረኝ ሰው ዘመድኩን ነው። ከመጣ በኋላ እንደው ተላላስን እንጂ እስኪመጣ እንጠብቀው ብሎ ዘመድኩን ስለ ዮኒ ማኛ ምን ብለዋል? እስቲ ስሙ። የት አለ ዘመዴ? ይኸው ዮኒ የምመክርህ ኢትዮጵያ የገባው ጊዜ በሙሉ ተጠራጠር። ብላክሜል ያደርጉሃል። የምትጠጣውን ተጠንቀቅ፣ የምትበላውን ተጠንቀቅ። ከዚያ በኋላ ሲሳይ አጌና ነው የምትሆነው። ሲሳይ አጌና ነው የምትሆነው። እኔ ወንድሜን የምመክረው ይሄን በቃ ወንድሜን የምመክረው ይሄን እና እኔ የክፉ ቀኔ ነው የችግር ቀኔ ነው። ደውሎ በቃ ደውሎ ምን ላድርግልህ ምን ልሁንልህ ይለኝ የነበረ ሰው ነው። አለቀ። ሰው ባጣበት ጊዜ እየሰደበኝም ቢሆን ደውሎ ዘመዴ ምን እናድርግ ምን እንተባበር ጀምሮ ነበር። እኔ ነኝ ያስቆምኩት። ለዘመዴ በአውሮፓ በጀርመን ቤት እንግዛለት ብሎ ጎፈንድሚ ሊከፍት ነበር ዮኒ ማኛ። በህግ አምላክ ነው ያልኩት። በህግ አምላክ ስነ ስርዓት ያዝ፣ ስነ ስርዓት። እስከዚህ ድረስ ቀና ልጅ ነው እና ያላችሁ ሰዎች እንዲህ ነው እያላችሁ አትበሉ። በቃ ዮኒ ሲመጣ ዘና ማለት ነው፣ መሳቅ ነው። መናደድ አያስፈልግም፣ መናደድ አያስፈልግም። አንደኛው ይሄ አጀንዳ ሞልቷል። አጀንዳውን መከተላል። ዮኒ የምመክርህ ይሄን ዘመድኩን ስለ እኔ የተናገረው ኢትዮጵያ ስገባ ይሄንን ነው ሰምቼዋለሁ በደንብ አድርጌ። በምንም ነገር ከነሱ ጋር አብሬ አልነበርኩም። በምንም ነገር ተግባባ። በምንም ነገር አብሬ አልነበርኩም። እንደፈለግኩ ብልጽግናም ብረገጥ እኔ ችግር የለብኝም። ዮኒ ማኛ የሌለ ሆቴል እንዲያርገዋል። ለእኔ አዝነውልኝ ነው የማያወጡት። ለእኔ ታዝኖ ነው። ዮኒ ማኛ የሌለ ሆቴል እንዲያርገው ነበረ አውጡት ቪዲዮ። ማን አባቱ ቀና ብሎ ያየኛል? አየ እኔ አስተውላለሁ። ሰው ሲመክረኝ ይሰማል። ማዳምጥ ሰው ነኝ። ገባው። ምክንያቱም የገባውበት ሪዝን ታስታውሱ እንደሆነ ኦርቶዶክስን ለሁለት ሊሰነጥቋት ብለው ቀጥቅጠን አስተካክለን ኦርቶዶክስን ወደ አንድ መስመር ከተሄደ በኋላ አጋጣሚው ዝሆኗ ልብ ካለ ኢትዮጵያ ግባ አለች። ያቺ ጊዜ ምን ያረኩበት ነው? ትልቅ ስራ የሰራሁበት ጊዜ ነው። ኢትዮጵያ እጅ አንድ ነገር በሆን መንግስት ነው ተጠያቂ። ናትሚ ኢትዮጵያ የገባችሁ ትታረዳላችሁ ነው የሚባለው። ፖለቲካውን በደንብ መጫወት ይችላል። ገባው። የገባው ደግሞ ሌላ እንዳልባል ኢሊሊ ሆቴል ኦሮሞዎቹ ጋር ሊገለኝ የሚችለው እሱ ነው ብዬ ነው ማስበው። ሌላ የሚገለኝ የለም። ዲስ ኖበዲ። ከገደሉኝ ኦሮሞዎች ናቸው። ፖለቲካውን ዘውረዋል። በእኔ የተነሳ ብዙ ሰው ይድናል፣ ብዙ ሰው ቀውጥ ያደርገዋል። ሰው ምን ሆነ እዛው እንኩኝ እነሱ እኛ ገዳይ አይደለንም። ሀሳብ መስጠት ትችላለህ። ሀቅ ነው። እኛ አንገልም። ፍቅር ነው። የኦሮሞ ህዝብ ፍቅር ነው። ተነጋግረናል፣ አልቋል። በደንብ አስተናግደው። አሁንም እላለሁ ኢሊሊ ሆቴል ከሚመቹኝ ዳግም ብሄድ ኢትዮጵያ እግዚአብሔር ረድቶኝ ኢሊሊ ሆቴል ነው ማርፉ። ዳግመኛ ብሄድ አቶ ጎምሹን አመስግኑልኝ። የመጨረሻ ደስ የሚል ሆቴል፣ ጨዋ አስተናጋጅ፣ ጨዋ ቤተሰብ ያለበት ነው የተስተናገድኩት። እኔ አልዋሽም፣ ሀቅን አልወስድም። እና የሆነ ሲንጃልዳ የሚባል ንግግር አለ አድን ነው ላይ ሲንጃልዳ ማለት ምንድን ነው በኦሮምኛ? ዮኒ ሲንጃልዳ ይሉኛል። ምን ማለት ነው ንገሩኝ። ሲንጃልዳ ምንድን ነው?
ወድ ካለው ማለት ነው። ኦኬ ጌታ ኢየሱስ ምስክሬ አላቅም። ሲንጃልዳ ይሁንዬ ሲንጃልዳ ይሉኛል። ውደዝት ሚና አይኖ ወደዘ ፖዚቲቭ ቲንግ ኔጌቲቭ ቢሆን አውቀዋለሁ። ምክንያቱም አጠራው ምናምን የሚባል ነገር አርፈዋለሁ። አገጭ ለአገጭ ነው የምንባባለው እና በደንብ ነው የኦሮሞ ልጆች አብረውኝ ፎቶ ይነሱ ነበረ። በደንብ አድርገው ነበረ። ስለዚህ መልካምነት አይቻለሁ ከኦሮሞ ህዝብ አይቻለሁ። መልካም እንደሆነ የዋህ እንደሆነ የኦሮሞ ህዝብ ሚሊዮን ጊዜ እናገራለሁ። ችግር የለም። መንግስት ጋር ችግር አለ። የስ መንግስት ጋር ችግር አለ። አዎ ኢትዮጵያ ላይ ፍራስትሬሽን አይቻልም። ምን አይነት ፍራስትሬሽን? አዲስ አበባ ላይ መተንፈስ አይቻልም። ዩኬንት ጎረቤትን እንኳን አታምነውም። እንደዚህ አይነት ነገር አልነበረም በፊት። ትግራይ ይኬዳል፣ ኦሮሚያ ይኬዳል፣ አማራ ክልል ይኬዳል፣ ደቡብ ይኬዳል። ስጋት የለም። አሁን ስጋት አለ። ኑሮ ውድነትስ ሌባ ብቻ ነው የሚበላው ኢትዮጵያ ላይ ሌባ ብቻ። ስለዚህ ይሄ ነገር በምን አይነት መንግስት ላይ ነው ይሄ መጣው? ብልጽግና ይህን ነገር ይዩበት እስቲ። ስንት ነበረ ብልጽግና መንግስት ከመሆኑ በፊት ስንት ነበር የኢትዮጵያ ዶላር ምንዛሬ? ስንት ነበር? 10 ምናምን ብር ስንት ነበር ዶላር ምንዛሬ? ትልቁ ይሄ መንግስት ከመምጣቱ በፊት ነው። 20 ቤት አልገባም፣ እርግጠኛ ነኝ። ኖ አልገባም። ነው ወይ 20 ቤት አልገባም በጭራሽ። 10 ምናምን ብር ነበር። 11 12 ብር 13 ብር 13 ብር ነበረ ዶላር 13 ብር። እና ኢትዮጵያ ላይ ያን ያህል ስጋት ያለው አሁን ነው። ስጋት ያለው አሁን ነው። በጣም ስጋት አለው። ሰው መሮታል፣ መኖር አይችልም። እንኳን መብላት የቤት ክራይ መክፈል አቅቶታል የኢትዮጵያ ሕዝብ የቤት ክራይ መክፈል። ስለዚህ መንግስት እየመራው ነው ብለህ መበጥረቅ፣ ሌሎቹ አወሩ ማለት ኢትዮጵያውያን አልተራቡም ማለት አይደለም። ውጭ አማረ ማለት ኢትዮጵያውያን በሉ ማለት አይደለም። በሉ ማለት አይደለም። ይሄንን ሪያሊቲ አብዛኛው ጴንጤ ሸመጥጣል። ክፍት የሥራ ቦታ ከፈለግ ፓስተር ሁን፣ ኢትዮጵያ ላይ ነብይ ሁን። ማን ይናገራል? ማን ይጠይቃል? አብዛኛው ቸርች ያለበት ቦታ ገንዘብ የሚሸቀልበት ቦታ ነው። ገንዘብ የሚሰራበት ቦታ 47 ነፍስ ያጠፋውን አደራ 47 ነፍስ የፈወሰውን ፓስተር አፈላልጉልኝ። ማን ነው ስሙ? 47 ህይወት ፈውሰሃል፣ ከሙታን አስነስተሃል፣ አንዱንም አገልጋይ አድርገዋል። እንዲያውም ስትቀልድ እንዳልመለሰ እያልከው ነው፣ መልሳለሁ እያልከው ነው። ማስተር አብነትን አድንልን። እዛ ቱማሽቱ ዋያስክ እዛ ቱማሽቱ 47 ህይወት የሙታንን አስነስቷል። አነሰባቸው 47 እያየው ጨምራለሁ ራሱ ነው ያለው። ስለዚህ 47 ህይወት የሞተን ያስነሳ እስቲናና ማስተር አብነትን ፈውስልን ጠይቃል። ስለዚህ የሌቦች ጥርቅም ሰው ጴንጤ እንዳይሆን አድርጎታል። እኔ በደንብ ጥናት አካሂጃለሁ። በደንብ ዲኖሚኔሽኑ ብትንትኑ ይወጣ ምንም ችግር የለውም። አስሎንጋስ ኦርቶዶክስን እስከጠላ ዩ ጉድ። ኦርቶዶክስ የምትባል ሃይማኖት አትጠቅምም እስካልክ ድረስ አንተ ምርጥ ፓስተር ነህ። ምርጥ የሚታወቁት ፓስተሮች ኦርቶዶክስን የሚሳደቡ ብቻ ናቸው። ታዋቂ ዮናታን አክሊሉ ብትለው ኦርቶዶክስን ስለሚሳደብ ታዋቂ ፓስተር ነው። ኦርቶዶክስን የሚችል እነ ነብዩ ጩፋ ኦርቶዶክስን ስለሚሰድብ ትልቅ ፓስተር። ወንጌላዊ ኤርሚያስ የምትለው ኦርቶዶክስን ስለ ትዝታው። አሁን ደግሞ ባልታዛሩ ማን ተጨምሯል? ባልታዛሩ በጋሻው ተጀምሯል። በቃ የታወቁት ኦርቶዶክስን ካልተናገረ ወንጌል ከሰበከ ንጹህ ወንጌል ከሰራ አይታወቅም።
ይሰደባል። እንዲያውም በጴንጤ አሁን ፓስተር ቸርነት በጴንጤ የሚወገዝ ፓስተር ነው። ያመቻመቻል ሌሎቹ ጋር ምናምን ለመወደድ ይላል። አዎ ሌላውን አክብረ ነው፣ ሌላውን ወደ ነው የምትሰብከው። ጠልታት ሰብከኝ። አንድ ነገር ልመስክር፣ በሚስቴ ከምኖር የዕለት ሞቴን ይስጠኝ። ሚስት የምታስተዳድራቸው ሰዎች አሉ፣ ወንጌላውያን ሚስታቸው ትሰራለች። እነሱ ቤት ቁጭ ብለው 24 ሰዓት እዚህ ላይ ድርሳን ምን ይላል? ድርሳን አቡነ እንትና እንደዚህ ብለዋል፣ ድርሳን መጥተዋል ይላል። 24 ሰዓት በዱርዬነት የታወቁ በመልከስከስ የታወቁ ንጹህ ወንጌል ለምን አቤል አቡናን ኦርቶዶክስ አይጠላውም? ለምን አይጠላው? ለምን ፓስተር ቸሬን የኦርቶዶክስ ወንድምና እህቶች አይጠሉት? ዋይና ጴንጤ እንደሆነ ያውቃሉ። ጴንጤ ነው። ለምን አይጠሉት? ወንጌላዊ እኔ የሚመቸኝ ኃይሉ አለ። እኔ በጣም ደስ የሚለኝ ወንጌላዊ ኃይሉ ይባላል። እኔ በጣም ነው የምወደው ከድሮም ጀምሮ ወንጌላዊ ኃይሉ ዮሐንስ ኃይሉ ዮሐንስ ላሳያችሁ። ይሄ ሰው በጣም ነው የሚመቸኝ። ለኦርቶዶክስ ወንጌላዊ ተክሉን ለምን ኦርቶዶክስ አይጠሉትም? ወንጌላዊ ዘማሪ ኬፋን ለምን አይጠላውም? ኦርቶዶክስ ለምን አይጠሏቸው? የማይጠሏቸው በፍቅር ነው የምትሰብከው። በፍቅር ነው የምትሰብኳቸው። ስለዚህ አሁንም የምናገረው ምንድን ነው? በፍቅር ከሰበካችሁ እኔ የምወደው ከደሜ በላይ የምወደው ወንድሜ ዮኒቬጋስ ኦርቶዶክስ ነው። አብዛኛው ጓደኞቹ ጴንጤ ናቸው። ኦርቶዶክስን የሚሰድብ ጋር አብሮ አይሆንም። ይሄ ግን ኦርቶዶክስን የሚያከብር ጋር በጣም ያወራቸዋል፣ ያከብራቸዋል ምናምን ነገር። አሁን ዶክተር ወዳጄ ነን በጣም ነው የሚጠሉት። ለምን? ኦርቶዶክስን ስለሚያከብር ሶፊያ ሽባባው ዘማሪ ሶፊያ ሽባባውን በጣም ነው የሚሰድቧት። ኦርቶዶክስን ስለምትወድ ስለምታከብር። ኦርቶዶክስን አከበርክ ማለት የነሱ እንጀራ ተዘጋ ማለት ነው። ስለዚህ እኔ ምን አደርጋለሁ መሰለ? ከፕሮቴስታንት ኦርቶዶክስን የሚወዱ ሌላ እምነትን የሚያከብሩትን ወዳጅ እንሆናለን፣ አንድ ላይ እንሆናለን፣ ሌባውን እናጋልጣለን። አሁን እውነት ለመናገር እስራኤል ዳንሳ ፓስተር ነው፣ ነቢይ ነው። እውነት እንነጋገር እስቲ። የመጽሐፍ ቅዱስ ቃል ያውቃል። ይህንን ነው ሁሌ የምናገረውና አየዋቸው እና አቤል አቡና ገብታችሁ አንድ ውሸት ተናግሮ አያውቅም። የዲኖሚኔሽን እናፈርሳለን። የሌባ ዲኖሚኔሽን አንድ ካልቪኒዝም የሚባል አለ፣ የሌባ ዲኖሚኔሽን። አንድ ደግሞ አርሜኒያን የሚባል ዲኖሚኔሽን አለ። ሁለት ነጫጭቦች ያመጡት ዲኖሚኔሽን ነው። አንደኛው ጸድቀናል፣ ከኛ የሰራ ነው መስራት አያስፈልግ። አንዴ ስለጸደቅን የጸደቀ ሰው ምንም ችግር የለበትም፣ የፈለገውን ቢሆን በንስሐ ይመለሳል ይላል። ሉጥ የሆነው መጣል እንደዛ ስትለው በቅድስና ካልተመላለስክ ሉጥ ልትሆን ትችላለህ። ግብረ ሰዶማ የሆነ ቁጭ ትላለህ። በቅድስና ካልተመላለስክ አፈር ትገባለህ። አንደኛው ካልቪኒስት ማለት ዮዳብ ጉቶ የሚከተለው ነው። ለተመረጡት ነው የመጣው ጌታ። መጀመሪያው ቀድሞ ያውቃል፣ እግዚአብሔር ቀድሞ አዋቂ ነው ይላሉ። አዎ እግዚአብሔር አዋቂ ነው። የኛ ዊሊንግነስ ነው የሚያስፈልገው። አዳም እንደሚሰጥ እግዚአብሔር አምላክ ያውቃል። ፈቃዱን ግን የሰጠው እግዚአብሔር ነው።
ይሄን ካላረክ ምንም አትሆንም አለው። ይሄን ካደረክ ግን ይሄን ትሆናለህ አለው። ምርጫ እግዚአብሔር ሰጥቶናል። የኛ ውሳኔ ነው እኛን ወደ እግዚአብሔር የሚያስጠጋን። እኛ የወሰንነው ውሳኔ ነው። እግዚአብሔር ሁሉንም ሰጥቶናል። ቸርነቱን፣ ደግነቱን፣ ሁሉ ነገሩን ሰጥቶናል። የኛ ውሳኔ ወደ ሲኦል ወይም ወደ ገነት ይመራናል። በአንድ ልጁ በክርስቶስ አምናለሁ ብለህ ሌባ ማጅራምት መቺ ከሆንክ ከዋሻ አትሆንም። የክርስቶስ የሆኑትን ሳታከብር ክርስቶስን አከብራለሁ ማለት አይቻልም። ክርስቶስን ከማክበር ደግሞ የሚጀምረው መጀመሪያ ትንሣኤው ይመጣል። በነቢያት የተነገረው ኢየሱስ ክርስቶስ በድንግል ማርያም የመጀመሪያው ሰላምታ ይገባሻል ተብሎ የተነገረላት የሁላ ክብር ይገባኛል ያለች ሴት ናት። ትሁት የነበረች ጨዋ የነበረች እንጂ ዱርዬና ወሮ በላ የነበረች ጋር አልመጣም። ንጽሕት የሆነች ሴት ጋር ነው የመጣው። እንደው ሌላው በቀር ጨዋነቷ አያስከብራትም እንደ ሰው። እዚህ እንኳን የምትቁላላ እካክ ሴት እንጂ የምትል ንግስት እያላችሁ ትርመጠመጦ የለ እንዴ? ምንድውድሽ አንቺ እኮ ንግስታችንን ቁጭራዎችን ትሉ የለ እንዴ? እንኳን እመቤታችን ቅድስት ድንግል ማርያምን እንኳን የኢየሱስ ክርስቶስ እናትን እመቤቴን ቁጭራ ሴትን እዚህ እንዲህ የምትቁላላ ሴትን ኮይናችን ነሽ በእሷ አትምጡብን ትሉ የለ እንዴ? ወራዶች። ስለዚህ ቅድስት ድንግል ማርያም የመጀመሪያው ምንድናት? በሴቶች በንጽሕት የሆነች ሴት እንደሆነች መጽሐፍ ቅዱስ ነው የሚናገረው። መጽሐፍ ቅዱስ ንጽሕት፣ እሷን ለማዋረድ የማትሰሩት ስራ የለም። እኔ እናቴን ጠልተ ዮኒ ማኛን ወደድኩ ማለት ይቻላል እንዴ? ምን አይነት ፖለቲካ ነው ያስተማሯቸው? ጭንቅላታችሁን አደንዝዘውታል እንዴ? ድንጋይ አርገውታል እንዴ? ጳውሎስ አስተማረኝ ብለህ ታመሰግነው የለ እንዴ? ጳውሎስን አስተማረ፣ ገዳይ የነበረ አሳዳጅ የነበረ ታመሰግነው የለ እንዴ? ዳዊት ታመሰግነው የለ እንዴ? ሉቃስን ዮሐንስን ታመሰግነው የለ እንዴ? እንዳልክን ይሄን በጥራቃ ሌባ ታመሰግኖት የለ እንዴ? ቅድስት ድንግል ማርያም ሲባል ግን ይነዝራችኋል፣ ታብዳላችሁ። ቅድስት ድንግል ማርያም ስሟ በመልካም ሲጠራ ትላለ። በጣም ነው መወዳት። አቶጂው ከመጀመሪያ በጣም ነው መወዳት። አምላኳን በእጇ ይዛ የኔ ጌታ እያለች መቀበል። ሌላው እኮ ክርስቶስን አልቀበልም ብለዋል። ከኔ ኢማጂን በአሁን ሰዓት ክርስቶስን የማይቀበለዋል የገዛ ልጇን ያሳደገችውን ልጇን ጌታዬ ጌታዬ፣ የኔ ጌታ ፈውሰኝ፣ የኔ ጌታ አድነኝ፣ የኔ ጌታ እባክህ ማርኝ የምትል እናት አንተ ታደርገዋለህ? እኔ አደርገዋለሁ? አማንዬን ማያየን የኔ ልጆችን እንደዛ አላለሁ? ቅድስት ድንግል ማርያም የተለየች ሴት ናት። የተለየች ቅድስና ሰጥቶ የሚነሳ ጌታ የለም። ቅድስናውን ጸጋውን ሰጥቶ የሚነሳ ጌታ የለም። አውሬዎች ስለሆናችሁ የቅድስት ድንግል ማርያም መወደድን ስለምትጠሉ፣ ለምን ዲያብሎስ ስለሚጫወትባችሁ ቅድስት ድንግል ማርያምን እንድትሸሹ ያደርጋል። ከጌታ ማለያየት አትችልም። ቁርአን ላይ ብትወስድ ማርያም አለች። ይሁዳ ብትሄድ፣ ጁሾች ጋር ብትሄድ ማርያም አለች። የትም ቦታ ስለ ኢየሱስ በተነሳበት ቅድስት ድንግል ማርያም የእናቱ ናት። ፈንዳ ታተቀል ቅድስት ድንግል ማርያም ምንድና? እናቱ ናት። ቤዛ ሁለት አይነት ቤዛ እንዳለ አልነገሯችሁ? በእናንተ ዲኖሚኔሽን ለምን ነጫጭቦቹ
ካልቪኒስትና አርሜኒያንን ስለምትከተሉ እነዚህ ዶማዎችን ስለምትከተሉ አልነገሯችሁ። እነሱ ጾሙ ሲሰለቻቸው በቅድስና መመላለስ ስለሰለቻቸው ሽጎራ ምን አረጉ? እሱን አስተውና ላጥ ብለው ወጡና አይ ምንም እኮ አያስፈልግም፣ አንዴ ጸድቀናል፣ ዝም ብለህ ፉን ነው፣ ኢየሱስ ጌታ ነው፣ ቻፓ ደረረር ትላለህ፣ ዳንክ ትባላለህ። ይሄ ወንጌል አይደለም። እንደሱ ቀላል ቢሆንማ ለምን ሰይጣን ምን ያጨቃጨቁ? አምላክ እንደሆነ ያውቃል። አምላክ እንደሆነ ያውቃል። ለምንድን ነው ሰይጣንን ይቅር የማይባለው? ወይና ይነዋ ተሳስቼ ነበር እኔ ሰይጣን ይቅርታ ብሎ መመለስ አይችልም እንዴ? ወደዚህ ሰይጣን እኮ በቃያችን ነው ያደረገው አይደል እንዴ? ሌላ ምን አደረገ? እኛ የበለጠ አውሬነት አይደል እንዴ ጠራ ነው? ከሰይጣን የበለጠ አይደል እንዴ የምንሰራው? ሰይጣን ሔዋንን አሳስቶ ሰይጣን በስልጣኑ ተደራድሮ ከክርስቶስ ጋር ቀናተኛ አምላኩም ተደራድሮት ነው። እናንተ ለምን እንዲመቻችሁ የነጫጭባ በ15ኛው ክፍለ ዘመን የመጣውን ይዘ ከዛ በፊት ያሉት ሰዎች ሳልዳኑ የጴንጤን ጥያቄ እንደዚህ ነው። አልዳኑም። ከዛ በፊት የነበረው ካልቪኒስት ሳይመጣ አርሜኒዝም ሳይመጣ አርሜኒያ ሳይመጡ አሁን እኮ ነው 15ኛ ክፍለ ዘመን አልዳኑም ወይ? ከየት ነው ያመጣችሁት እንደዚህ አይነት መቀባጠር? እያችሁ የስህተት ወንጌል ገደል ቀን እንኳን አታውቁም፣ ካላንደር እንኳን አታውቁም። መቼ ምን እንደሚሆን ምን እንደሆነ አታውቁም። ኢትዮጵያውን ከመስከረም ጀምሮ እስከ ጳጉሜ ያለው በትርጓሜ ነው ኢትዮጵያ ያደረገችው። መስከረም ጠባ ነው የሚባለው የመጀመሪያው መስክ የሚወጣበት ጊዜ ነው። መስከረም ማለት መስክ ትወጣለህ፣ የምታርስበት ምን የምትብልበት የምትዘራበት ጊዜ ነው። ብዙ ነገሮች አሉ። ጥምቀት የሚባል አለ። በደንብ አድርገው ምንድን ነው የጥምቀት ወራት ብዙ ነገር በግብርናው ላይ የሚያደርጉን ነው። ከዛ ምን ይባላል? ህዳር ይባላል። ህዳር ሀገሪቷ ላይ ምን ይደረጋል? ለህዳር የሚጨስ ነገር አለ። ምንም በጥሩ መዓዛ ኢትዮጵያ እንድትታወቅ የሚደረግበት። ከዛ ህዳር ታህሳስ ይባላል። ታህሳስ ደግሞ የሆነ ትርጉም አለው በኦርቶዶክስ። መጋቢ ይባላል። የሚመገቡበት የዘሩትን የሚቀበሉበት። ጥር አይ ቲንክ ጥሪ ነው። ጥሪ ያደርጋሉ ለጋብቻ ሰው የሚጋባበት ጊዜ ነው። መጋቢት እየተባለ ይቀጥላል። ብዙ ትርጉም ያለው በደንብ ትርጉም ያለው ነገር አለ። ምንም አያውቁትም፣ አንዱንም አያውቁትም። የነጫጭባን ተከትሎ ባዶ ከመግባት ዲስኩር ከማድረግ ውጭ። ስለዚህ እውነትን ለመከተል ጾሙን ታውቁታላችሁ። የት ቦታ ነው የምትጾሙ? ትልቅ ጾም የጾመው ጴንጤ የቱን ጾም ነው? ጾሙን፣ ስግደቱን ቆሞ ለጌታ ቁም ሲባል ይቆማል እንዴ? ነገርኳችሁ እኮ ጌታ ኢየሱስ ምስክር። ኢትዮጵያ ላይ መብራት ሲጠፋ አገልግሎትን ጥለው የሚሄዱ ናቸው። ሙዚቃ የለም። ሙዚቃ ከሌለ ጥለው ይሄዳል። መጨፈሩን ይወዱታል። ወንጌል ብለው የሚያጭበረብሯቸው ሞቲቬሽን ነው። አሜን 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 ማስባል ነው። እና ያንን ችግር ነው ምነግርህ። የውሸትን ወንጌል አቁም። እኔ ለኦርቶዶክስ የምመክረው ዘፈን የሚባል ቅራቅንቦን ካራቃችሁ ኦርቶዶክስ በጣም ጥልቅ የሆነ ነገር አላት። ይህ ዘፈን የሚባለውን ቅራቅንቦ ካጠገባችሁ አርቁ። እኔ ዘፈን አልወድም። ጌታ ኢየሱስ ምስክሬ በጣም ነው የምጠየፈው። ለምን? ዲመን አለው። ዲመን እንዳለው እንዴት አውቃለህ? ዲመን እንዳለው የምታውቀው የሆነ ቦታ ዘፈን እያዳመጥክ መጠጥ ነው የሚታይ፣ መበላቀጥ ነው የሚታይ። ዘፈን ይዞ የሚመጣው አብሮ አስቀያሚ ነገር አለ። ተግባባን? መጠጥ ይዞ ይመጣል። መዝሙር እየሰማ ጠጣ ብትባል ውስጥ አይፈቅደውም። ስለዚህ ልዩነቱን ማወቅ ትችላለህ። ዘፈን ባለበት ላይ መዳራት አለ፣ መሻጎር አለ፣ መበላቀጥ አለ። ኃጢአት የተባለ በሙሉ ጥግ ድረስ አለ። ምን ያደርጋል? ቴክ ኦቨር ያደርጋል ዲያብሎስ። እኛ የእግዚአብሔር ቤቶች ነን። መጽሐፍ ቅዱስ ነው የሚናገረው። የእግዚአብሔር ቤት ከሆንክ
ዘፈን ኃጢአት ነው ብሎ በሙስሊሙም ነው የነገረ። በኦርቶዶክስ ብቻ አይደለም፣ በጴንጤውም ነግሮሃል፣ በሌላውም ነግሮሃል። ስለዚህ ከዘፈን ራቅ ትልና ወደ ኦርቶዶክስ ምን የመሳሰሉ ህይወትን የሚያንጹ መዝሙሮች አሉ፣ እነሱን ስሙ። ደን ዩ ቢፋ። ስለዚህ አብዛኛው ችግራቸው ይሄ ነው። ሌላው ወደ ወንጌል ስንመለስ እንዳልኳችሁ አርሜኒያን እና ካልቪኒስት ይባላሉ። እነሱ ናቸው እንግዲህ ለኢትዮጵያ ላለችው፣ ለምሳሌ ኢትዮጵያ እንዴት ነበር የምትኖረው? ከ100 ዓመት በፊት ጴንጤ የለም፣ ኔቨር ቢ። ምክንያቱም ቅርስ ይኖራት ነበር ጴንጤ። አንድ ቅርስ ኢትዮጵያ ውስጥ የጴንጤ የለም። የሙስሊም አለ፣ የኦርቶዶክስ አለ። የጴንጤ ቅርስ ምንድን ነው? ኢትዮጵያ ውስጥ ከ100 ዓመት በፊት የለም። ስለዚህ ከዛ በፊት የነበሩ ኢትዮጵያውያን ሞተዋል ማለት ነው። ሲኦል ነው ያሉት ማለት ነው። ሲኦል ነው ያሉት። ዩቴሜ ሲኦል ነው ወይ ያሉት? የት ነው ያሉት? ከዛ በፊት የነበረ ከ100 ዓመት በፊት የነበረ ኢትዮጵያዊ ሲኦል ነበር የነበረው በሙሉ። አየ መልስ እንኳን የላችሁ። ዓለም ላይ ሃይማኖት አያስፈልግም የሚሏችሁና ጴንጤ ካረጉ በኋላ ጴንጤ ነኝ ይልሃል መጥቶ። ነቢይን ማን ነው የሚባለው? ነቢይ ጥላውን የሚሉት ምን ይላል? ሃይማኖት አያስፈልግም፣ ሃይማኖት አያጸድቅም ይላል። እኔ ግን ጴንጤ ነኝ፣ ፕራውድ ጴንጤ ነኝ እያለ ያወራል። መልሶ ደግሞ አጭበርባሪ ዱቅ ብያያቸዋለሁ፣ እሰማለሁ። ይሄ ሃይማኖት አያድንም ትለኛለህ፣ እዚህ ጋር ኩሩ ጴንጤ ነኝ ትላለህ። ወስገውናው ማይ ሃይማኖት አያድንም ካልከኝ፣ በእንግሊዝኛው ስታነብ እምነት ነው ካልከኝ፣ ዋይ ጴንጤነት በጴንጤነቴ እኮራለሁ ትላለህ። የኦርቶዶክስ አያኮራም፣ የሙስሊሙ አያኮራም፣ የሌላው አያኮራም። ያንተ ጴንጤነት ግን ያኮራል። እልም ያልክ ጴንጤ ነኝ ትላለህ። አየህ። ሌላው ዮናታን አክሊሉ እኔም ትመቸኛል። ከሱስ ስለምታወጣልኝ ይህን ወጅባራ ህዝብ ደስ ትለኛለህ። እውነቱን ልንገር። ከዛ ጌታን ተቀበሉ ጴንጤ ሆኑ ብለህ ታውጃለህ መልሰህ። ታዲያ ወደ ሃይማኖት እየወሰድካቸው አይደለም? ሃይማኖት አይደለም ጴንጤ ወይ ንገሩን። ሃይማኖት አይደለም ብላችሁ ሃይማኖት አይደለም ብላችሁ ግን ሳይኮሎጂ እንዴት አድርገው እንደሚጫወቱባችሁ የኦርቶዶክስ ልጅ ስላልገባችሁ በሳይኮሎጂ ነው። ጌታን ተቀበል ሲፋቅ ጴንጤ ሁን ነው። አብየ እንዴት አድርገው ሙድ ይዘው ጫጫጫጫ እንደሚያደርጉ ታለ። ጌታን ተቀበል። ለምን ጴንጤ ከተባለ ሰው ደስ እንደማይለው ያውቃል። አይ ጌታን ነው የምትቀበለው፣ ምንም ጴንጤነት አይደለም ይላል። ደንዋ ጴንጤ ነው ብሎ ደግሞ ምን ያደርጋል? አደባባይ አውጥቶ ጴንጤ ሆነ ብለው ይመስላል። እኔን ጴንጤ ሆነ አይደል እንዴ ያለው? አደባባይ ላይ ምንድን ነው የተባለው? የሆነ ማኛ በረጠጥ አይደል የተባለው? ታዲያ ምንድን ነው የሆንኩት? እንዲህ ነው የሚያጭበረብሯቸው። ያራድዬ ልጅ ዱርዬ ከሆንክ ምን ታደርጋለህ? ንስሐ መግባት ከፈለግ የንስሐ አባት ጎበዝ አስተማሪ ጋር ሂድ፣ ተማር። ኦርቶዶክስ ትምህርት አላት፣ የሚሰማ ግን የለም። ችግሩ ምንድን ነው? ተቀላቀለ። ምን ይሄ ባህሉና የቆየች ሃይማኖት ስለሆነች ቀደምት ሃይማኖት ስለሆነች ባህልና ምን ተቀላቀለባት? ሃይማኖት ተቀላቀለ። ናው they got confused። ስለዚህ ምን ማድረግ ያስፈልጋል? አለመቀላቀል። በተለይ ዘፋኝ ሲሆን ኦርቶዶክስ ነኝ ብሎ ይመጣል። ዘፋኝ ሲሆን ኦርቶዶክስ አትልም አትበለኝ፣ ንገረው። የቢራ ማስታወቂያ ባናቱ ተከለው፣ ሂድና ቢራን እዛ ፈልግ በለው። ትልቅ አቋም መውሰድ የምትችለው ኦርቶዶክስ ቅዱስ ጊዮርጊስ ቢራ የሚለውን አፈር ከደም ያገባች ጊዜ ነው። እንዳለ ኢትዮጵያዊ ተስማምቶ ለአንድ ወር ኦርቶዶክስ ባይጠጡ የኦርቶዶክስ ልጆች አፕራምሹ ይዘገዋል ወይ ስሙን ይቀይራል። አፕራምሹ ለአንድ ወር የኦርቶዶክስ ልጅ ቅዱስ ጊዮርጊስ ቢራ የሚለውን ቦይካት ካደረግ ዜሮ ይገባል። አለቀ። አስከበርክ ማለት ነው። አስከበርክ። አታደርጉትን። ለምን? አረቂያም ናችሁ። አረቂያም ነህ። ለአንድ ወር አቁም። ኦርቶዶክስን የምትወዳት ከሆነ ባለማተብ ነኝ ካልክ ባለማተብ ነኝ፣ ኦርቶዶክስን አከብራታለሁ፣ ወዳታለሁ፣ ቢራውን ወደዛ አሽቀንጥረው።
አትሞትም፣ ለአንድ ወር አትሞትም። አቁም። ስለዚህ ምን ያደርጋል? ይሄ ኦርቶዶክስን ያስከብራል። አንድ ብታደርጉ ጠላት ትቃጠላለህ። ዛሬ አሁን የቅድስት ድንግል ማርያም የቱን መዝሙር ነው የምትፈልጉት? ንገሩኝ። እኔን ስደበኝ፣ እኔ ጣጣ የለኝም። ቅድስት ድንግል ማርያምን መውደድ ኃጢአት ከሆነ ፈንዳና ሙት። እሷን ማመስገን ብጽዕት ይሉሻል ተብላ የተመሰገነች ሴትን ማመስገን ኃጢአት ነው ካልከኝ፣ አምላክ አላልኳትም። ኃጢአት ነው ካልከኝ አንተ ፓስተርን እያመሰገን ታንቀሙት። ንገሩኝ፣ የትኛው መዝሙር ነው? ሰላም ለኪ የሚለው በአናት ተተከል፣ እየሰማኝ ነው። ሰላም ለኪ የሚለውን መዝሙር እከፍተዋለሁ። በጣም የምወደውን መዝሙር ነው እሱ። ሰላም ለኪ ማርያም የሚለውን መዝሙር እከፍተዋለሁ። ትታነቃለህ? ቶሎ ብለህ ታነቅ። ትታነቃለህ? ይሄ ነው አይደል? ታፕ ኮፒ ሊንክ እውነትን ካልቪኒስቱን አርሜኒያ ሉተርን እያመሰገንክ ማርያም አትመሰገንም አትለኝም። መታለሉን አቁመናል። ያለ ለኪ ስታስማማ ተሰማ 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 ሰላም ለኪ እያለ ሰላም ለኪ እያለ ስታስማማ ተሰማ ተሰማ ይሄን የመሰለ መዝሙር እያላችሁ ምን አይነት ዘፈን ነው የምትሰሙት? እንደው በጌታ በኢየሱስ ይሄን የመሰለ መዝሙር እያለ ለምንድን ነው ዘፈን የምትሰሙት? I'm just asking። የምትወዷት ይሄን የመሰለ መዝሙር እያላችሁ ለምንድን ነው ዘፈን የምትሰሙት? እስቲ ነገር እስቲ ንገሩ። ሰላም ለኪ እያለ አርና ወርቁ ስታስማማ የገብርኤል ተሰማ 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 ይዟችሁ ይህ ስጨምር ደንስ ማልዳለች። የአንተ ፓስተር ማልዳ አይደለም ማርያም በደንብ ታማልዳለች። ቅዱሳን ያማልዳሉ፣ ማርያም ታማልዳለች። አብሶሉት መለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድል ተሰማ 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 የመላእክቶች ድል ተሰማ።
እንደዚህ ነው። ሁሉንም እያልኩ አይደለም። የሚናደዱትን ይኸው እዚህ ጋር የሚበሽቁትን ይኸው እንዴት እንደሚቃጠሉ ከድንግል ማርያም እዚህ ጋር ነች የሚል አርብ ኖርኩን ስታስማማ ተሰማ 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 ከአንቺ የሚወለድ ስም ስለዚህ የኦርቶዶክስ ልጆች መዝሙር ስሙ። እውነቴን ነው የምልህ። ዘፋኝ ሌባ ሰካራም ነው፣ ምንም ጥቅም የለውም። እውነቱን ነው የምነግርህ። የዘፈን ቦታ አትዋሉ። ይሄንን አንድ ነገር እላለሁ። እንዴት ነው የምለው? መጽሐፍ ቅዱስ ላይ ሲናገር ነው እኔ የማዳምጠው። መጽሐፍ ቅዱስ ምን ይላል? እስቲ በተለይ ሉቃስን ወንጌል ስታነቡ ምዕራፍ 1 ላይ ስለ ዕጣን በጣም ዕጣን ምን ያጨሳል ምን ያደርጋል ብለው አንዴ ወንድማችን ዮናታን ሲያስተምር ሰምቼዋለሁ። ዕጣን አያስፈልግም። እኔ ከኋላ ዕጣን አለ ይታያል፣ እዛ ጋር ዕጣኑ እዛ ጋር ይታያል። መጽሐፍ ቅዱስ አይልም። እስቲ አይ ምናልባት መጽሐፍ ቅዱስ ካልገለጥክ ብዬ ነው። እና ምን ይላል ሉቃስ 1 ምዕራፍ 1 ቁጥር 5 ጀምሮ እናንተ ቤት ካህን የሚባል የለም፣ ካህን የሚባል የለም። እዚህ ካህን አለ። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሮ ብታነቡ ደስ ይለኛል። አነበዋለሁ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጅ ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ስሙ፣ ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። በማፊት በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል በተራ ነው የሚያገለግሉት። ከሄድክ ኦርቶዶክስ ጋር በተራ ነው የምታገለግለው። የሆነ ፓስተር አይደለም ለብቻው ያዙ ይልቀቁኝ የሚለው፣ ለብቻ ያዙ ይልቀቁኝ የሚላል። በተራ ነው የሚያገለግሉት። በተራ ያንተ ተራ ነው ያንተ ተራ ነው ይባባላሉ። ለምን? ቅድስና ስለሆነ። ከዛ ምን ይላል? ሲያገለግል እንደ ካህን ስርዓት ይላል ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ለማጠን ዕጣ ደረሰበት። ስሙ እንግዲህ ምን ይላል? ዕጣን ለማጠን ዕጣ በተራ ነው የምትገባው። መጽሐፍ ቅዱስ ነው የሚናገረው፣ እኔ አይደለሁም። ይህን ቀዳችሁ አውጡት። ዕጣን ምናምን የሌላችሁ አትንጫጩ። ላስላስ እያረጉኝ ነው፣ እየተማሩ ነው። እናንተ ታብታብ ኮፒ ሊንክ አድርጎ በዕጣንም ምን ይላል? እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ ወደ ውጭ ቆመው ይጸልዩ ነበር። በዕጣንም ጊዜ ዕጣን ሲታጠን ሰዎች ይጸልያሉ እና የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። በዕጣኑ መሰዊያ ቀኝ ቆሞ ታየው። የጌታ መልአክን ነው የሚለቀው። ጌታ ተናገረኝ ይላሉ። ውሸታሞች ናቸው።
የሚያሳይ መልአኩን ነው። እንኳን እነሱን አይደለም የሚደንቃችሁ ጌታ እግዚአብሔር ለነ ማርያምን ዮሴፍን መልአክ ነበር በህልሙ የሚታየው። ጌታ ተናግሮኛል የሚል በጥራቃ ጌታ እንኳን የሚልክልህ መልአክ ነው። ጌታ ነግሮኛል እያለ የሚያጭበረብር ሌባ ውሸታም ነው አይልም። መጽሐፍ ቅዱስ ላይ ማንን ነው የሚልክልህ? መላእክቶችን ነው የሚልክልህ። መላእክቶችን ነው መልእክት የሚያደርስልህ። ጌታ ተናገረኝ እንዲያረገኝ ስልክ አናገርኩት እያሉ ነው አይደል የሚዋሿችሁ። ስለዚህ ጌታ በእነሱ በኩል እንደሌለ ይናገራል። እስቲ ልጠይቃችሁ እዚህ ጋር ምን አለ? በዕጣንም ጊዜ ህዝቡ ሁሉ በውጭ ቆሞ ይጸልዩ ነበር። ይጸልያል በኦርቶዶክስ አሁንም ድረስ። እኔ እግዚአብሔር ምስክሬ ነው የምልህ ስትገባ ጫማ አውልቀህ ስትገባ፣ ምክንያቱም ሙሴን ያለው እግዚአብሔር የቆምክበት ስፍራ የተቀደሰች ናትና ጫማን ከግራ አውልቅ ይላል። እኔ በጫማ የምገባበት ቤተክርስቲያን በረከትም ያለኝ እንኳን አይመስለኝም። እና እያንዳንዱ ጴንጤ ቤተክርስቲያን ብትገባ ጫማ አድርገን ቅድስና ከዛ ነው የሚጀምረው። የማልቀበለው ነገር የጌታ ምክንያቱም ጫማ የትም ስትሄድ ኃጢአትን ተሸክመበት ነው የምትገባው። እስቲ እውነቱን እንነጋገር። ኮንዶም ልትረግጥ ትችላለህ፣ ጭቃ ልትረግጥ ትችላለህ፣ ንፍጥ ልትረግጥ ትችላለህ፣ የሆነ ኃጢአት ያለበት የረከሰ ቦታ ልትገባ ትችላለህ። ሁሉ ነገር አለ። እሱን አውልቀ እንኳን የማትገባ እንኳን የእግዚአብሔር ቤት አይደለም። አንዳንድ ቤቶች ቤታቸው ስትገባ ጫማ አስወልቀው ነው ቤቱ እንዳይቆሽሽ ተብሎ ቤት እንዳይቆሽሽ። የጌታ ቤት ማቆሸሽ ግን ችግር የለም። ምንም አንድ ስርዓት የሚባል የሌለበት ነገር አየዋለሁ። ስለዚህ ከዛ በኋላ ምን ይላል? እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ስለዚህ ሉቃስ ወንጌል ከቁጥር 5 ጀምሮ ያለው ነው። በዕጣንም ጊዜ ህዝቡ ሁሉ ውጭ ቆሞ ይጸልዩ ነበር። የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ስለዚህ መላእክቶች እንደ ሰው ሆነው የሚገለጡበት ጊዜ አለ። እንደ ሰው ይሆናሉ፣ ብዙ ነገር ይሆናሉ። ብቻ መላእክቶች እንደ ሰው የሚቆሙበት ጊዜ አለ። ቆሞ ታየው። ሰው መስሎ ነው የታየው እንጂ ሌላ ነገር አልመሰለው። ቆሟል መልአኩ ማለት ነው። ቆሞ ታየው። ዘካርያስ ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ሚስት ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ይለዋል። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ይላል ታላቅ ይሆናልና የወይን ጠጅ እዚህ ጋር ነው። የወይን ጠጅ ለምትጠጡ ጀለሶቼ በረከትን ትርቃላችሁ። ምን ይላል? በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያስክር መጠጥ አይጠጣም። ስሙ፣ እግዚአብሔር ወደ እናንተ እንዲቀርብ ከፈለጋችሁ እኔ 15 ዓመት እንደፈለኩ ቀባጥሬ ጫፌ አልተነካው የወይን ጠጅ ስለማልሰክርበት ይጠብቃል። እግዚአብሔር አምላክ የወይን ጠጅ አያስገባም። ስማ ምን ይላል? በጌታ ፊት ታላቅ ይሆናልና የወይን ጠጅ የሚያሰክር መጠጥ አይጠጣም። ገናም በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎች ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስ መልአኩን እኔ ሽማግሌ ነኝ አለ። ሚስቴም በዕድሜ አርጅታለችና ይህን በምን አውቃለሁ አለው። መልአኩም አለው መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ደረቱን ነፍቶ ነው እዚህ ጋር የሚናገረው። እዚህ ጋር መጥቶ የሚናገረው ቀጥታ እንግዲህ ለእግዚአብሔር ሲጸልዩ ነበርማ። ዘካርያስና ባለቤቱ ኤልሳቤጥ ሲጸልዩ ነበር። አርጅተውም በጌታ በሕግ የኖሩ ናቸው፣ ጻድቆች ናቸው። እና ምን አለው? መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርም ይቺን የምስራች እንድሰብክልህ ተልኬ ነበር። የምስራች ነው የሰበከው፣ የደስታ ዜና ነው የሰበከው። ከዛ እነሆም ይለው
በጊዜ የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ስለዚህ መልአኮች ከታዘዙና ከመጡ በኋላ ውሳኔው የነሱ ነው። እግዚአብሔር መጥቶ ሲነግራቸው ካልሰማ ክስዋል ዲዳ ትሆናለህ አለው። ማን ያለው? እግዚአብሔር ነው ያለው ወይስ መልአኩ ነው ያለው? ስለዚህ መልአክ ከመጡ በኋላ ማድረግ አይችሉም ለሚሏችሁ ሰዎች ይሄንን ጥቅስ ነገሯቸው። ዲዳ ትሆናለህ፣ ዲዳ ትሆናለህ፣ እስከሚወለድም አትናገርም አለው። ይሄን ያደረገው መልአኩ ቅዱስ ገብርኤል ነው። ይሄን ቀዳ አውጣው ከመጽሐፍ ቅዱስ ላይ ቀዳ አውጣው እና መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርም ይቺን የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ሕዝቡን ዘካርያስን ይጠብቁት ነበር። በቤተ መቅደስም ውስጥ ስለ ዘገየ ይደነቁ ነበር። በወጣም ጊዜ ሊነግራቸው አልቻለም። ምንም ማለት አልቻለም። ምንድነው? ዲዳ ትሆናለህ ስላለው በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። ራእይ እንዳየ አስተዋሉ። እነሱም አውቀዋል። ለምን? ቅድስና ስላላቸው። እንዴት አስተዋሉ? ሃው እንዴት አስተዋሉ? በቅድስና ስለሚመላለሱ እነዚህም ሰዎች የጸደቁ ስለሆኑ እሱ ጋር የሆነው ነገር ታይቷቸዋል። ራእይ እንዳየ አስተዋሉ ይላል። አየ እዚህ ጋር ያሉትም በቅድስና ስላሉ ለዘካርያስ የሆነለትን ራእይ እነዚህ አስተዋሉ። አልነገራቸውም፣ ምንም አላላቸው። ስለዚህ በእግዚአብሔር ስትሆን ለአንዱ ብቻ አይደለም፣ ሸራራም ተራራም ማለት አይደለም፣ ያስተውላል። ሸራራም ተራራም ከዛ ኮፒሊንግ ታፕታፕ አድርጉ ይላቸዋል። የውሸት በመንፈስ ቅዱስ ላይ ያላግጣሉ። ሌቦቹ ያራግጣል። ሸራራም ተራራም አይደለም መንፈስ ቅዱስ። መንፈስ ቅዱስ አንተ የምትናገረውን መተርጎም የሚችል ሰው አጠገብ ያስቀምጣል። መጽሐፍ ቅዱስ ነው ይህን የሚናገረው። ሌቦች ብዙ ጊዜ ደንሳችሁበታል። ይቺን 8 ወር አስደንሽ ያለው እኔ ካስደነስኩ ፍራ ፍራ። ህዝቡን ዘካርያ ከዛ በኋላ በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበር። ዲዳም ሆኖ ኖረ፣ ዲዳም ሆኖ ቆየ። ከዛ የማገልገሉ ወራት ሲፈጸም ወደ ቤቱ ሄደ። የሚያገለግሉበት ወቅት አላቸው። የሆነ ጊዜ በደንብ አድርገው ቤተክርስቲያን ያገለግሉና ወደ ቤት ይመለሳሉ። ዝም ብሎ አይደለም። ቅድስና ተራ ሱፍ ለብሰ ምናምን የምትበጠረቀው አይደለም። ከሌሎቹ መለየት አለበት። ካህን መሆንን ሰው ማወቅ አለበት። ካህን መሆንን ያውን እኮ ፓስተር ቼን አርጎ ፈታ የሚል ጩባ እንደፈለገ አርጎ ፈታ እያለ በየካፌው ሙዚቃ ባለበት ቦታ የሚበጠረቅ ነው። ብዙ ቄሶችን ካፌ ታገኟቸዋላችሁ። ቁጭ ብለው ሲበጠረቁ ሙዚቃ እያዳመጡ ፈታት ይሉ ሙዚቃ እናዳምጥም ይላሉ። ፓስተርና ዘማሪ የት ነው የምታገኘው? ነብይን የት ነው የምታገኘው? ካፍቴሪያ ሙዚቃ ሲያዳምጥ ነው የሚውለው። ግን አልሰማም። እኔ ሙዚቃ እንዳትሰሙ ይላቸዋል። እጥብ አድርጎ ሙዚቃ ሰምቶ በሙዚቃ ደንሶ በሙዚቃ ጨፍሮ አዳምጦ አረ በጭራሽ እኔ ሙዚቃ አልሰማም ይላል። እውነቱን ነው የምነግርህ። ሌቦች ናቸው። እሺ ከዛ በፊት ሌላ ራእይ ላይ 8:4 ላይ ይነበብ። እሺ ራእይን እዚሁ ጋር ከዚህ በኋላ ወደ ራእይ አነበዋለሁ። የራእይን 8:4 ላይ ከዛ መለሳለሁ ወደዚህ ዮሐንስ ራእይ 8:4 8ን አይከተሉም እኮ አንድ እንትን ነግሮኝ ከ4 ዮሐንስ ራእይን እስከ 4 ነው ፔኔኮስታል የሚከተሉት። አንድ እኔ ጋር መጥቶ ነግሮኛል። የምንከተለው አይደለም፣ እስከ 4 ነው። ከ4 በኋላ ያለው የዮሐንስ ራእይ ምንን ያደርጋል? ቅዱሳንን ምናምን ይጠቅሳል እና አንቀበልም ብለዋል። እንዳለኝ ዝም ብለን እናያለን እንጂ የምንቀበለው አይደለም ብለው ነግረውኛል። እኔ ቤት ነው ያለው፣ ቪዲዮ አለ። ስለዚህ አንድ ነው ምለው። እስቲ እኔ ጉቺ እየረገጠች ነው፣ በደንብ ትርገጠኝ። አራዳ መሆን ነው በአንተ ቤት፣ አራዳ ጴንጤ። ናናናና ማጭበርበር አይቻልም ከዚህ በኋላ። ጉቺዬን ሰላም በሉልኝ ከረገጠች፣ ታንኪዩ በሉልኝ። ወዳጄ ናት። አይዞ አይዞ
እና ምን ይላል ዮሐንስ ራእይ ምዕራፍ 8 ቁጥር 4 ላይ የዕጣኑም ጢስ ከቅዱሳናት ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። ስለዚህ ኦርቶዶክስ ዕጣን የምታጥነው ምን የሚያደርግ ነው? አሁንም አንብቡ እዚህ ጋር ዮሐንስ ራእይ ምዕራፍ 8 ቁጥር 4 ላይ የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ስለዚህ አንድም ጴንጤ ቸርች ዕጣን የለም። ስለዚህ የሚወጣ ነገር የለም። አባቴ አይዞ፣ የሚወጣ ነገር የለም። መቻለሁ አባቴ። ምን ይወጣል? ዕጣን የለ፣ ምን የለ፣ ምን ይውጣ? ምን ይዞ ሊውጣ? ያንተን ጸሎት፣ ያንተን ምንነት ምን ይዞ ሊውጣ? አይዞ አይዞ። ውሃ እየጠጣችሁ በዚህ አጋጣሚ እኔም ውሃ ልጠጣ በመሀል ያስፈልገኛል። አንተ ጋር የሚሸጥ ብዙ ዘይት አለ። ኢትዮጵያ ላይ ዘይት አስወድዳችኋል። እባካችሁ ዘይቱን ልቀቁ፣ ዘይቱን ልቀቁ ፕሊዝ። ጥሩ አይደለም ለጤናችሁ።